ሰላም ጤና ይስጥልኝ። እንደምን አላችሁ? ሳምራዊት ህይወት ተምታታባታለች። ሁሉም ነገር ለሷ ጣዕም የለሽና ትርጉም አልባ ሆኗል። ወይኔ ልጄን ይህ መናጢ ድሃ። የሳምራዊት ህይወት መምታታትና ችግር ውስጥ መግባቷን ገልጸን ነበር የባለፈውን ትረካ ያቆም ነው። ሳምራዊት ምን ሆነች? ምን ሲገጥማት ይሆን? ወይኔ ልጄን ይሄ መናጢ ድሃ ተማሪ ምን አባቱ ምታት አደረገባት? አንቺ ነሽ በሽታዬ፣ አንቺ ነሽ ለዚህ ዳረግሽ። ቁጣዋ በጣም ያስፈራል። በቃ ይዞሽ እኔ እመቤት፣ ሁሉም በጊዜ ይሆናል አይደል የሚባል። ዛሬ ተለያያችሁ ማለት ለዝንተ ዓለም አጣሹ ማለት አይደለም አሏት አባቷ። ንዴትና ብስጭት ከሰል አስመስሏቸዋል። ሳምሪ እስኪ ዛሬ ጤና ጣቢያ እንሂድ። በአዎንታ ራሷን ነቀነቀች። አባትና ልጅ ተያይዘው ወደ ጎንደር ሆስፒታል ሄዱ። ምንድነው ችግርሽ ሳምሪ? ዝም ብላ ስታየው ቆየች። ሳም አለና ከነበረችበት ስምምነት አነቃት። ከዚያ ባልትራሳውንድ ከመረመራት በኋላ አሁን ደህና ናት፣ ግን በጣም መጨነቋን ታቁም፣ ዘና ትበል፣ ያለዚያ ለልብ ድካም የመጋለጥ ዕድሏ በጣም ከፍተኛ ነው። እናም ጥንቃቄ ማድረግ አለባት። ዶክተሩ ባንክሮ ተመለከታቸው። ሳምሪን ግን ድብርት፣ ጭንቀትና ደስ የማይል ስሜት ረፍት አሳጣት። ሳምራዊት ብቻ ሳትሆን መላው ቤተሰብ ግራ ተጋባ። ቤቱን ሰላም፣ መረጋጋትና ፍቅር ናፈቀው። ሳምራዊትና አባቷ አሁንም ቤታቸው አይደሉም። እስኪ ጸበል ደግሞ ለሳምንታት ትሞክር፣ ጥቂት ለውጥ የሚመጣ እንደሆን አሉ መምህር ሳምሶን። በጣም ግራ ገብቷቸው በሕይወታቸው እንዲህ አይነት ችግር ገጥሟቸው አያውቅም ነበር። አሁን የገጠማቸው ችግር ግን መፍትሄው ራሱ ከአንበሳ መንጋጋ ስጋ ማውጣትን ያህል እጅግ ከባድ ነው። ባታ ጸበል ለ7 ቀናት ብትጠቀመቅም ከማባስና ከአእምሯ የበለጠ ከመናወጥ በስተቀር ምንም አይነት ለውጥ አልታይባት አለ። ቀሳውስት፣ መናኩሳት ኃይለኛ ጋኔን ነው ልቀቅ እያሉ በመስቀል ግንባሯን የሚመቷት። ግንባሯ ግማሽ ሲላጥ፣ የቀኝ ግንባሯ ክፍል ደግሞ ክፉኛ አበጠ። ቤተሰቦቿ እርስ በርሳቸው መጣላትም ጀመሩ። ሳምሶን ታምራትን አንቺ ከዚህ ቦታ ባታስወጪው ይህ ሁሉ ስቃይና ፍዳ ባልመጣ ነበር በማለት ለሕመሟ ምክንያት ተጠያቂ ባለቤታቸውን ሲያደርጉ፣ ባለቤታቸው ደግሞ ከመጀመሪያው ልጁን አንተ ባታመጣው መቼ ሁሉ ሊሆን ነበር በማለት የችግሩ መሰረት ራሳቸው ሳምሶን መሆናቸውን ተናገሩ። አሁን ሳምሪ ምግብ ተመገበች ከማለት ጭራሽ ትታለች ማለት ይቀላል። በቀን ውስጥ ጥቂት ነው እየወሰደች ያለው። ቤታቸው የተለያየ ሰው ልጅቱን ለመጠየቅ በየቀኑ ይጎርፋል። አንዳች ራቅ ያለ ጸበል እንዲወስዷት ሲመክሩ፣ ሌሎች ደግሞ አማኑኤል ሆስፒታል ወደ አዲስ አበባ ሄደን መታየት አለባት ይላሉ። ሳምራዊ ጧት ፈረንጅ እንደገባ ውሃ የሚቀዘቅዝ ጸበል ተጨማሪ ስቃይ ሆኖባታል። ከሁሉም በላይ የሚጠመቁ ሰዎች ነው በሚል ባለንጋ ሰውነት ከሚላት ስለሚደበድቧት ከሰውነት ጎዳና ወጣለች። ቆይ ለምን ከዚህ ሁሉ ስቃይ ራሴን አላጠፋም አለች ለራሷ በማይሰማ ድምፅ። ኤሌክትሪክ በመያዝ ራሷን ለማጥፋት ስትሞክር በመያዟ ከምንጊዜው በላይ ቁጥጥርና ጥበቃ በዝቶባታል። ይህን ሁሉ የሰማው ታምራት አሁን በቅርብ ነው እንደሰማ ጊዜ አላባከንም። ቀጥታ ወደ ቤታቸው መጣ። እንዴት ናችሁ ሲል በር ላይ ሆኖ ድንጋጤና መገረም ሁሉንም ቤተሰብ ተሰማው። ግባ ታሜ አለ መምህር ሳምሶን። ገባና ተቀመጠ። ሳምራዊትስ ለጊዜው ተኝታለች አሉትና በሐሳብ ሁሉም ጸጥ አሉ። አሁን ስታዩ ይብስባት ይሆን ወይስ ምን ይፈጠር ይሆን? በጣም ለመወሰን ተቸገሩ፣ ፈሩ። ከሰሞኑ ጥቂት ተሽሏት ነበረ። የባሰ እንደገና ስታዩ ባላገረሽባት እንጂ አሉ ወላጆቿ በጣም በመጨነቅ። ሻፊ ያፊለት ዳሳሽ ጠየቁ መምህር ሳምሶን። ይሄን ያህል የጠፋው እንዴት ብናስቀይምህ ነው? ከአንተ እንዲህ አልጠብቅም ነበር መምህሩ ጠየቁት። ታምራት ምን ብሎ መመለስ እንዳለበት ግራ ገባውና ጥቂት ዝም አለ። ኧረ እኔ ያስቀየማችሁኝ ብዬ ተቀይሜ አይደለም። ከዚህ ከወጣሁ ጀምሮ የሚረዳኝ ስለሌለ ራሴን በመርዳት ስለመማር ጊዜ ባለማግኘቴ ነው። በዛ ላይ ደግሞ መታመሟን በዚህ ሳምንት ብቻ ነው የሰማሁት። ታምራት በመታመሟ ከልቡ ማዘኑ ፊቱ ላይ በግልጽ ይነበባል። ከበፊቱ ወፈርፈር ብሏል። በጣም አምሮበታል። ሁለመናው ጨምሯል።
እንዲህ አልጠበቅኩ ነበር። እንዴት ተመችቶታል? አሉ በራሳቸው በማይሰማ ድምፅ ወይዘሮ ዳሳሽ። ግን መቼ ጀመራት? የህመሟ ምክንያትስ ምን ይሆን? ታምራት ፍጹም ትሕትና በተሞላበትና ራሱን ዝቅ በማድረግ ጠየቀ። ከልብ እንዳዘነ በሚያስታውቅ የድምፅ ቅላጼ ነበረ ጥያቄው። የጀመራት አንተ ከዚህ ከወጣበት ጊዜ ጀምሮ ሲሆን ምክንያቷን ግን እኛም አላወቅነውም። ታምራት ሻዩን ካፉ ወደ ጠረጴዛው እየመለሰ ሐኪም ቤት አልወሰዳችኋትም? ይህን ጥያቄ ሳይመልስ ከእንቅልፏ መንቃቷን ወንድሟ ቢንያም ተናገረ። ከዚያ አባቷ ወደ ዶርሟ ከገቡ በኋላ ሳምሪ ዛሬ እንዴት ነሽ? ደህና ነኝ አባዬ። ሳምሪ አንድ ጥያቄ ልጠይቅሽ። ምን ነው? ጠይቀኝ። አቶ ሳምሶን አንዳች ፍርሃት ነገር በሰውነታቸው ሲፈስና ሲወራቸው ተሰማቸው። ታምራት ቢመጣ ምን ትያለሽ? ምንም። ዛሬ ሊጠይቅሽ መጥቷል። ልብስሽን ለባብሰሽ አይዞሽ አሁን ደህና ነሽ የኔ ልጅ እሰየን የቆንጆ ሲላት፣ የታል አባ? ምን አልከኝ? የሆነ ድንጋጤ፣ ፍርሃት፣ ደስ የሚል ብቻ ዝብርቅርቅ ያለ ስሜት ተሰማት። ታምራት እንዳያት የት እንዳለ አያውቅም። በሰማይና በምድር መካከል የተንሳፈፈ መሰለው። በደመ ነፍስ ካለችበት ሄደና ሳምሪ ሳምሪ ስቅስቅ ብሎ እያለቀሰ ጥብቅ አድርጎ ሳማት። አንተ ታምራት ነህ? እውነት በሕይወት አለ? ለሰዓታት መሳሳምና ተቃቅፈው መላቀስ ጀመሩ። ሳምራዊት እንዳያት በጣም መክሳቷና ከጠበቀው በላይ መጎሳቆሏ አንጀቱን አላወሰው። ውስጡ ተተራመሰ። በሕይወት ስላገኛት ግን እግዚአብሔር አምላኩን እጅግ አመሰገነ። ታሚ እንዲህ ጨክነህ ትጠፋለህ እንዴ? ምን አባቴ ላድርግ ብለሽ ነው? መቼም ቢመቼ ኑሮ ለሰከንድ እንኳ ከአንቺ እንዴት ተለይቼ መቆየት እንደማልችል አብረን በነበርንበት ሰዓት ታውቂ ነበር። ብቻ ተይው፣ እድሌ ነው። ቆይ ሳምሪ አሁን እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። በቃ ካሁን በኋላ አሁን እረፍት ስለሆነ እየመጣሁ አብረን እናሳልፋለን። ዘና በይ፣ አትጨነቂ እሺ። ለጊዜው ደህና ደሪ። ግንባሯን ሳማትና ወደ ጂኤምኤስ ካምፓሱ ተጓዘ። ሳምራዊት ጥቂትም ቢሆን ውጥረቱ ጋብ ያለላት መሰላት። ወይኔ ልጅ እንዴት አምሮባታል! ይሄን አንዲቱን ይዞ ይሆናል አለች በውስጧ። የሆነ ነገር ቅናት ነገር ተሰማት። ታምራት ከካምፓስ ከገባ በኋላ ከምንጊዜውም የተሻለ ፎይታና ሰላም ተሰምቶታል። ቆይ ዛሬ ምን አዲስ ነገር አለ? ፈካ ብለሻል አሉት ከዶርም ጓደኞች አንዳንዶቹ። ሰይፉ በተለይ ሳሚሻ ምን ነው ዛሬ ፊትሽ ሁሉ ፈካ ብሏል? እውነት ያው ሴሚስተሩ መጨረሻችን ይሆናላ። እንዴ ቴንሽን ነበር እንዴ እስካሁን እነሱን የሚያምሩ ጥርሶችን የደበቅሻቸው? ለአንድ ሴሚስተር የዘለከው ይሆናል አለ ታምራት። ምንም እንኳ በአካል ከነሱ ጋር ቢሆንም ሀሳቡ ግን ከሳምሪ ጋር ነበርና የሚሉትን ባይሰማም ሌሊቱን በሙሉ መጥፎ ቅዠት ከተቀላቀለበት ጥቂት እንቅልፍ በስተቀር ስለ ሳምሪ በማሰብ አነገው። ጠዋት ቁርሱን በግድ አልበላ እያለ ከወሰደ በኋላ ቀጥታ ወደ እነ ሳምራዊት ቤት ሄደ። ሁሎችንም ሞቅ ያለ ሰላምታ ከሰጣቸው በኋላ ከሳምራዊት አጠገብ ተቀመጠና አሁን እንዴት ነሽ? እግዚአብሔር ይመስገን አሁን ከበፊቱ በጥቂቱም ቢሆን ራሴን እያወቅኩ ነው። ውይ በጣም ክስት አልሽብኝ እኮ። ባልከሳ ነበር። የሚገርመው ያሳለፍኩት ስቃይ እኔና ፈጣሪ ብቻ ነው የምናውቀው አለችው አይን አይኑን እየተመለከተች። ታሜ አንተ ግን በተቃራኒው ተመችቷል። እንዲህ ይመቻል ብዬ አላሰብኩም። ምን ነው የምታስመቻ አገኘህ እንዴ? ተይ እንጂ ሳምሪ እየቀለድሽ መሆን አለበት። ከአንቺ ውጭ ሌላ ሴት የማይታሰብ ነው። ከአንቺ ስነጻጽር ስጋዬ የወፈረ ቢመስልም ውስጤ ግን ከዚች ምድር ከተቀላቀልኩበት ጊዜ ጀምሮ አንድም ቀን ተመችቶኝ አያውቅም። ነገሮች ሲደራረቡ ይለመዱ የለ። እኔም በችግር ገና ከእንቦቆቅላ ሕፃን ሳለሁ ጀምሮ ስለተለማመድኩ በላይኛው ማለትም በውጭ ባለው የሰውነት ክፍል ችግር ቢሸፈንም ከአንቺ 1000 እጥፍ የሚበልጡ ድርብርብ መከራዎችና ውስብስብ ውጣ ውረዶችን አሳልፌያለሁ። ቢሆንም ግን ነገሮች ሁሉ ለበጎ ነው። አንዳንዴ መቸገርና መፈተን ጠንካራ እንድትሆኝ ብላት ፈላጊ ስለሚያደርጉሽ ችግሮች ሁሉ በአንድ አቅጣጫ አንድ መጥፎ ዕድል ብቻ አላቸው። ወርቅነቱን ያገኘው ብዙ ጋይቶና በሳት ተቃጥሎ ነው አይደል የሚባለው?
በማለት እሱም እኩል እንዲያውም ከእሷ በላይ መሰቃየቱን በረጅሙ ተነተነላት። ከእሱ ጋር የምታሳልፋቸው እያንዳንዷ ሰከንድ፣ እያንዳንዷ ደቂቃ ፍጹም ጣዕም ነበራት። በጣም ባደረግኩት ተጸጽቻለሁ፣ ይቅርታ አድርጊልኝ ልጄ አሉት ወይዘሮ ዳሳሽ ከፊቱ ጎንበስ ብለው። ኧረ ጥሩ አይደለም፣ አይጎንበሱ፣ ቀና በይ እትዬ፣ እንደ እኔ አልተቀየምኩሽም፣ በራሴ ድል አዘንኩ እንጂ በቃ ይቅር ብያለሁ አላቸው። ወይዘሮ ዳሳሽም እቅፍ አድርገው ሳሙትና ከአሁን በኋላ እንደ ድሮ ቤት ነውና አትሸማቀቅ ልጄ፣ ዘና ብለና እሁድና ቅዳሜ ትምህርት በሌላችሁ ጊዜ መምጣት ትችላለህ። አመሰግናለሁ አለ ድምፁን ለስለስና ዝግ አድርጎ። በሚቀጥለው ትምህርት ትጀምሪያለሽ አይደል ሳምሪ? አይኖቿን ሲያያቸው የሆነ ደስ የሚል ነገር ልቡን ሲሞቀው ተሰማው። እንደ እግዚአብሔር ፈቃድ አለችው። ብትጀምር ይሻላል፣ የሆነ አእምሮሽ ሰላም ያገኛል ይሆናል አይደል? ነጻ ትሆኛለሽ። ደግሞ በማቋረጥሽ ሊሰማሽ አይገባም። ትልቁ ነገር አሁን ደህና መሆንሽ ነው። ታምራት የጤናዋ መቃወስ በሱ ፍቅር መሆኑን አያውቅም። ብቻ ግን ዛሬም እንደምታፈቅረው ከሁኔታዋ በግልጽ ማንበብ ችሏል። ሳምራዊት አሁን 12ኛ ክፍል መሰናዶ ተማሪ ናት። ብቻዋን የማጥናት ልምድ ስለሌላት ለወራት ያህል ታምራት ትዝታ እያንገላታት በትምህርት ውጤታማ የምትሆን አልመሰላትም ነበር። በኋላ ግን ታምራትም ቤተሰቦቿም አይዞች ስለሚሏትና መሰረት ስላላት በጣም ጎበዝ ሆነች። ጓደኞቿ የተሻለ ቦታ ስለገቡ እልህ ያዛትና ኃይሏን አሟጣ በመጠቀም ማጥናት ጀመረች። ከዚያም በዓመቱ ጥሩ ውጤት አስመዘገበች። አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል ገባች። በሕይወቷ ከቅርብ ጊዜ ወዲህ አይተው የማታውቀው የናፈቃት ደስታ ሕዋሷን ሰላም ሲሰጣት ተሰማት። ቀኑ ብሩህ ነው። የጎንደር ጋራና ሸንተረሮች በአደይ አበባ ጊጠው ዓመት በዓል እንደመሆኑ መጠን ሁሉም ሰው ነጭ በመልበሱ እውነተኛነት፣ አበሻነት የሚንጸባረቅባት ጎንደር በጣም አምሮባታል። ሳምራዊት በሐሳብና ሰቀቀን ከዚያም በልብ ድካም ሕመምና በአእምሮ ጭንቀት ሲሰቃይ የነበረው ሰውነቷ ከበሽታዋ በሙሉ በማገገሟ ወፈርፈር ብላለች። ከምንጊዜውም የበለጠ ውበቷና ደም ግባቷ ጨምሯል። እጅግ ነጭ የሆነው የአበሻ ቀሚሷ ቀይ ሰውነቷ ጋር ህብር ፈጥሯል። በዓል ስለሆነ ጸጉሯን በባላይ አሰራር ተሰርተዋለች። ሁለመኗ በገጠሪቷ ኢትዮጵያ የምትገኝ ኮረዳ ይመስላል። ታምራት በዓሉን ከነሱ ጋር ለማሳለፍ መጥተዋል። ሳምራዊት እንዳያት እንኳን ለአዲሱ ዓመት አደረሰች ካለ በኋላ አበባና ካርድ ሰጣት። ትክ ብላ ስታየው የሆነ ቅር ያለው መሰላት። ሳምሪም ቆይታሜ ምን ነው ቅር ያለ ትመስላለህ? ኧረ ደህና ነኝ አለ። እንዴ ታዲያ በዚህ አዲስ ዓመት ምን ነው ፊትህ? ታምራት ሳይኮሎጂስት ብትሆን ይዋጣላታል አለ ለራሱ ታምራት። የሳምሪ የባህላዊ አለባበስ የገጠር እናቱን አለባበስ በመጠኑ ቢሆን ስለሚመሳሰልና እናቱን በማስታወሱ ነበረ። ከዚያ ጠጅ ቁርጥ ቀረበና ከበሉ በኋላ ወደ ድሮ ዶርሙ ገቡ። አሁን ከልካይ የላቸውም። በነፃነት መጫወት ይችላሉ። ሁለተኛ ስህተት ላለመስራት ባልና ሚስት ተስማምተዋል። የኔ ውድ ካሁን በኋላ እኮ ለ10 ወራት ያህል ርቀሽ ትሄጃለሽ። ቢሆንም ዕድሜ ለሳይንስና ቴክኖሎጂ በሰጠን ሞባይል እንደዋወላለን። አይታሜ አሁን ይህ ሁሉ በአካል እንደ መገናኘት ያህል ይሆናል ብለህ ነው? እኔስ እንጃ ከሰሞኑ በጣም ይጨንቀኛል። አይዞሽ፣ ለትልቅ ዓላማ እስከሆነ ድረስ የምትሄጂው ለዓላማሽ መሳካት ከጭንቀት ከፍርሃትና ራስሽን በማራቅ ለትምህርትሽ ብቻ ሙሉ አንቺነት መስጠት ይኖርብሻል። ከናፍቆት ምናምን ለመራቅ ደግሞ አእምሮሽን በስራ መጥመድ ይኖርብሻል አላት ታምራት። የሚያምር ለዛ ባለውና ጎርነን ያለ ድምፅ ታምራት ሲናገር መላዋሷ እንጂ ጆሮዋ ብቻ አይደለም የሚያደምጠው። ሌላው አላት ታምራት፣ ካምፓስ እንደዚህ እንደ ሌሎች ቀላል አይደለም። ከዛ ከቤተሰብ በአቅራቢያሽ ካለ ሰው ጋር ተለይተሽ መኖሩ በጣም ከባድ ነው። ከብዙ ከማታወቂያቸው ሰው ጋር ስለሆነ የምትኖሪ፣ ይህም ሌላው ከባድ ነው። ትምህርቱ በተለይ ደግሞ የሕክምና ሳይንስ ለማስፈራራት አይደለም ሳምሪ፣ በጣም ከባድ ነው። ከወዲሁ የስነ ልቦና ዝግጅት ማድረግ ይኖርብሻል በማለት በሰፊው መከራት። ታምራት በልቧ ከፍተኛ ቦታ ያለው ሰው ስለሆነ እንኳን ቁም ነገር ተናግሮ ዝባዝንኬ ቢያወራም ጆሮዋን ብትሰጠው ድምፁ ስለሚያስደስታት አብሯት እያለ እንኳ እስኪናገር በጉጉት ነው የምትጠብቀው። ሁሌም ድምፁን ትናፍቃለች። ሁለቶችም የሚለያዩበት ቀን ስለመጣ በጣም ተጨናንቀዋል። ብርሃን የሚያንጸባርቁና ማራኪ አይኑን ድንገት አይኗ ላይ ተክሎ የኔ ፍቅር አይንሽ በጣም ያምራል አለና እጇን ያዝ አድርጎ ሳም አደረጋት። ኤሌክትሪክ የሚመስል የሆነ ደስ የሚል ስሜት በመላ ህዋሱ ሲፈስ ተሰማት። አንዳች ኃይል ሳያውቀው
በፍጥነት ጠላት ላይ የተደገኑ ሮኬት የመሰሉና ጠበቅ ያሉ ጡቶቿን ባለንጋ ጣቶቿ መዳበስ ጀመረ። ሳምሪ የትኛው ፕላኔት ውስጥ እንዳለች ማወቅ ተሳናት። ወዲያውኑ እጆቹን ቀስ እያደረገና በጥንቃቄ ወደ ጭኖቿ መሃል ላካቸው። ለጊዜው ስሜት እየመራው ስሜት እየነዳው እንጂ እሱ እያወቀ አልነበረም። ባለንጋ ጣቶቹ መላ ሰውነቷን ይዳብሳት ጀመር። ሳምሪ ከንፈሯን አሞጥሙጣ ከንፈሩን ሳምኩ ብላ ጆሮውን ሳመችው። ከዚያ ፈገግ አለና በከንፈሩ ሳማት። ከዚያም ሳያውቀው የሆነ ዓለም ውስጥ ገቡ። የሆነ መርፌ መውጋት አይነት ጠቅ ሲያደርጋት ተሰማት። አንፋጭ ስቃን ፍዳዋን ያሳያት ጀመር። ድንገት የተሰማት ህመም ከነበረችበት ሰመመን አነቅ እሜ በናት ይብቃን። ድምጿን በትንፋሽ የተከበበ በመሆኑ በትዕግስት ለሚወጣ የሆነ ሙዚቃ አይነት ቅላጼ ነበረው። እሺን የመቤት አለና እሱም ወደ ጋዱ ዓለም ተመለሰ። ከዚያም ግንባሯን በሱ ሳም አደረገና ወደ ቤቱ ቤተሰቦቿን ተሰናብቶ ሄደ። የሆነ የባዶነት ስሜት ተሰማ። ተከትለሽ ሂጂ አሰኛት። ታምራትም ገነት የገባ ያህል ነፍሱ ከምንጊዜው የበለጠ ሐሴት አደረገች። ምን ነበር ለዓመታት ያህል የዛሬው ቀን ቢደጋገም፣ ምን አለ ለአንድ ቀን ብቻ ሆኖ ባይቀር። ታምራት የሆነ ጣፋጭ ደስ የሚል ትዝታ በአእምሮው እየተንኮበኮበ በጆሮው ሲፈስ ተሰማው። ለምን ይሆን ከቶ ህይወት በደስታና በሐዘን የተመለች ሆነችው? የትኛውም ሰው ህይወት በውጣ ውረድ ጠመዝማዛና ሐዘን፣ ከዚያም ደስታ፣ ብቻ ኮሜዲና ትራጂክ ግን አቀላቅላ ያዘች ናት። የሰው ልጅ ብቻውን ተፈጠረም። ከዚያ ግን ህይወቱ በሙሉ የሌሎች ሰዎች ነጸብራቅ ሆነ። አዳም ሲፈጠር ብቻውን ነበር። በኋላ ግን ብቻውን መሆኑ ያላረከው አምላክ ሔዋንን ፈጠረለት። እቺ የራሱ ግማሽ አካል፣ እቺ እንቁ ፍጥረት ግን ህይወቱን ያሳርና ፍዳ ሰቆቃና ገሃነም የሚሆን ዘንድ በመጨረሻ ምክንያት ሆነች። ታዲያ ፈጣሪ ሴትን እንድንፈተንባት ነበር እንዴ ፈጥራት? ሴት ለእኛ ፍጹም ፍቅር የሞላባት ወደዚች ምድር እንድንመጣ መሳሪያችን፣ ደስታችንና ለዓለም ህይወት ማጣፈጫ ቅመማችን ነች። በዓለማችን ከፍተኛ ድርሻ የያዘው የሴቶች ጉዳይና ስለ ሴት መጨነቅ እንደሆነ የጠለቀ ጥናት መጠበቅ አይኖርብኝም በማለት ታምራት ስለ ሴትና ህይወት አብዝቶ መጨነቅና ማሰብ ጀመረ። እንደ መፈላሰፍም ይቃጠዋል። ሳምራዊት ጥንታዊቷና የዓለም ቱሪስት መስህብ ውብና ብዙ የተባለላትን ተወልዳ ያደገችበትን ጎንደር ለቆ መሄድ፣ ከሁሉም በላይ የቀናት ዕድሜ ያክል እንኳ ተለይታቸው ማታውቃቸውን ወላጆቿን ተለይታ መሄድ እጅግ ከብዷታል። ታምራት ስታስብ ደግሞ ለምን ትምህርት ገደል አይገባም? እኔ ተምሬ መቼም በድንቁርናና በኋላ ቀርነት ተተብትባ ያለችን ሀገር አልቀይራት ነገር፣ በጫትና ሲጋራ የደበዘውን ትውልድ አልገረው ነገር፣ እንዲሁም በድሃ ሀገር ውስጥ መማር ተጨማሪ ድህነት መክሰር እንጂ ምንም አይነት ታምር አይፈጥርም በማለት ተማረረች። ከታምራት ጋር ስለለያያት ብቻ ለትምህርት ከፍተኛ ጥላቻ በልቦና አደረባት። ቤተሰቦቿን የምታፈቅረውን ታምራት ለ10 ወራት ያህል ልትለያቸው ስትሰናበታቸው በእንባ ጎርፍ ፊቷ እየታጠበ ስለነበር አባቷ ለማደፋፈር ምንም ያልመሰለው መስሎ ቢታይም እናቷና ታምራት ግን እንባቸው ከዓይናቸው ሲንኮለኮል ከምንጭ የሚፈስ ንጹሕ ውሃ ይመስል ነበረ። በቃ ደህና ሁን፣ ቀጠን ባለና የፈረስ ሴት በሚመስል ድምፅ አሜን፣ ደህና ሁኝ፣ ጠንከር በይ፣ ሰላም ሁሉ ይቅጠምሽ አለቻት እናቷ። ታምራት ትምህርት ቤት በደንብ ስላልተጀመረ ከአባቷ ጋር አብረዋት ወደ አዲስ አበባ ኮበለሉ። ከአውቶቡስ የሚፈሰው ለስለስ ያለው ደህና ሁን አትበይኝ እያለ አብነት አጎናፍር የሚጫወተው ሙዚቃ ታምራትን የበለጠ ሆዱን አባበው። በፍቅር ሰቀቀን አንጀቱንም አኮማተረው። ልቡ በከፍተኛ መጠን ደም ወደ ተለያዩ ሰውነት ስትረጭ ታወቀው። ክፉኛ ሆዱን ባርባር አለው። ምስጥ ብሎ ሙዚቃውን ያደምጠው ጀመር። እሱን ወክሎ እሱን መስሎ ለእሱ የተጫወተው መሰለው። አባዱላ የተሰኘው መኪና የአባይን በረሃ ከምንም ሳይቆጥር እንደ ሄሊኮፕተር ይከንፍ ጀምረዋል። በመኪናው ፍጥነት ሁሉም ተሳፋሪ ከሆነ አሁን አለቀልን እያለ አምላኩን አውጣን እያለ የሚጸልይም ነበረ። የታምራትና ሳምሪ ልብና አእምሮ ግን ስለመለየትና ስለ ፍቅር ብቻ ነበር የሚዘምረው። አዲስ አበባ አዱ ገነት ሸገር ገቡ። ሸገር ደመቅመቅ ብላለች። ታምራት ግን አዲስ አበባን ለመጀመሪያ ጊዜ መጎብኘቱም ቢሆንም በሐሳብና በትካዜ ራሱን እያዳመጠ ብዙ ውጣ ውረዶችን በአእምሮ እያበሰለሰለ አዲስ አበባን ጉዳዩ አልነበረችም። አዲስ አበባ እንዴት አገኛት አለችው ሳምሪ። ቆንጆ ነች ብቻ አለ አይደል፣ ለእኔ አዲስ አበባ ሳትሆን እያሳሰበችኝ ያለችኝ ከጥቂት ደቂቃዎች በኋላ የምለያት ውድ ፍቅረኛ ሳምራዊት ናት አላት። ፈገግ ሲል ልብን ውስድ የሚያደርግ የሆነ ማግኔጢሳዊ ኃይል ባለው ግርማ ሞገስ ሰውነቱ ውስጧ ተረበሸ። አብሬያችሁ ልመለስ እንዴ? እየቀለች ቢሆንም ከምር ተናገረች ትመስል ነበር። በይ
በትምህርት እንኳ ቀልድ የለም እንዴ! እንደ ማግኘት የሚስበው ውበቷ ስቦና ስሮ ሊያስቀረው ቢፈትነውም ሕይወት ከሷ ርቆ ትርጉም የለሽና ምንምነት መስሎ ቢሰማውም መሄድ አለበትና ከአቶ ሳምሶን ጋር ወደ ጎንደር ተመለሰ። እምባ ያቀረሩ አይናቸው እምባ የፍቅር ተምሳሌት መድኃኒት ይመስል ያፈሱ ጀመርም። እንዴት አምራት ወንድ ልጅ አይደለም እንዴ? ወንድ አለቅስም። ቆፍጠን ኮፍተበል ዴ በዛ ላይ የ20 ዓመት ጎረምሳ በልበልበል ሁለተኛ ከኔ ፊት በአይኖችን ባንዳ ታሳየ በማለት ገሰጹት አቶ ሳምሶን። ሳምራዊት ካምፓስ እንደገባሽ ጦጣ ጦጣ የሚለው የሲኒየር ተማሪዎች ጫጫታ ቀፈፋት። ምን ያስጮኋቸዋል? መሰጥ እንዲህ ነው እንዴ? ግራ አጋባት። ሁሉም ነገር ግራ ቢገባትም በተለይ ደግሞ የምታውቃቸው ሰው አንድም ባለመኖሩ የበለጠ ግራ አጋባት። በዙሪያዋ ብዙ ሰው ቢኖርም ብቻዋን ያለች ያልተሰማት። ሰው ለካ አስፈላጊነት የሚታወቁ በብቸኝነት ጊዜ ነው። ታስፈልገኛል የሚለውን የሄለን በሬ ሙዚቃ ደጋግማ አጣጣመችው። ሙዚቃው የሆነ ስሜት ውስጥ ከተታት። ሆዷን ባርባር ይላት ጀመር። ከዚያም ትዝታ ታምራትን መስታወስ ጀመረች። ወይኔ ልጅት በዚህ ሁኔታስ መክረሜን እንጃ። ለ6 ወር ቆይታ ነው እንዲህ አዲስ አበባ የመጣሁት። ለካስ የሕክምና ትምህርት ደግሞ አያባረርም። ተባሮ መገላገል በስንት ጣሙ። ሲኦል ረኔ እንጃ። ሲኦል እንዲህ ከሆነ ኃጢአት ዳግም አልሰራም። እውነት ላለመስራትም አላደርገው ጥረት አይኖርም እያለች ራሷን ማድመጥ ከራሷ ጋር ማውራት ጀመረች። ጄሚስ ካምፓስና ታምራት ለመኖር ብቸኛ አማራጩ መማርና መማር ነው። ትምህርት ለሱ ነፍሱ ነው። ዶርም ውስጥ ተማሪዎች ስንክሳር የሚያል መጽሐፍ ይዘዋል። ሁሉም በጭንቀት ተወጥሯል። በግቢው ቋንቋ ቴንሽን ይሉታል። ወይ ሜዲሲኒን ያህል አሰልችና አድካሚ መሆኑን ባውቅ አልጀምረውም ነበር አለ ሮቤል ስልችት ስላለው እየተንጠራራና እያፏሸከ። ቆይ ፍሬንድ ይኸው ዓመት ልታስቆጥሪው እና ግቢውን እንዴት አየሽው? ጥሩ ነው ረጋ ባለና ለዛ ባለው ሁኔታ ታምራት መለሰን። ግና ግቢ እንደገባ አንቺ ሲሉና መካበር የሌለ ስለነበር ስለሚደነግጥ እለምደዋለሁ የሚል ተስፋ አልነበረው። ምክንያቱም በቤተ ክርስቲያን ስርዓት እና ምግባር በግብረ ገብነት ስለተማረ ፍጹም ትሁትና ጨዋ የሚባል አይነት ስነ ምግባር ያለው ስለሆነ ከዚህ የሚያየው ከባህል ያፈነገጠና የወጣ ባህል ራስ ምታት ሆኖበት ነበረ። አሁን ግን እየለመደው መጥቷል። ከጎንደር ሆስፒታል ዩኒቨርሲቲ ላውንጅ ሆኖ ቁልቁል ታሪካዊቷና ጥንታዊቷን ከተማ ጎንደርን ሲመለከታት በምሽት በቀለም ህብር የፈጠሩት መብራቶች የአደይ አበባን ስለሚመስሉ ከነፋሻማው አየር ጋር የሆነ ደስ የሚልና ከለር አለው። የግቢው ተማሪ ጥንድ ሆኖ ስለ ህይወት ያወራል፣ ይከራከራል፣ ይፈላሰፋል። በግሩፕ ካርታ፣ ዳማና ቼዝ የሚጫወቱም አሉ። በጨዋታው ተስቦ ጥናት ያለፈው ተማሪ ወይ በጨዋታው አልተዝናና ወይ አላጠና ጭንቀት አለዝዞት እንደ እብድ ወዲያ ወዲህ ይዞራል። ሌሎቹ ደግሞ ጣዕም ያለውና ለስለስ ባለ ድምፅ ኮለል ያለ የሚፈሰውን የቴዎድሮስ ታደሰ ሙዚቃን ጆሮአቸውን ስቧቸዋል። ታምራት ከሳምራዊት የምትመሳሰል ሴት ባየ ቁጥር ይደነብርና የሆነ ነገር ይወረዋል። ከዚያም በሐሳብ ወደ ኋላ ይኮበልላል። መንገደኛው ልቡ መድረሻ የሌለው ጉዞ ይጓዛል። ካጠገቡ ባዶ ወንበር አለ። ሰው አለው አለችው እጇን ወደ ወንበሩ እየጠቆመች። የለውም አላት ረጋ ባላነጋገርና እንደ ሌሎች ወንዶች እሷ ላይ ባለማፍጠጡና የንቀት ስሜት ያሳያት ስለመሰላት ጉረኛ አለች ራሷ በማትሰማው አይነት ድምፅ። ከዚያ 2 ሻይ ገዝታ ካመጠች በኋላ ያዝ ቤተልሔም እባላለሁ ብላ እጇን ዘረገችለት። ሁኔታዋ ሁሉ ቀፈፈው። በጣም ቅር እያለው አማራጭ ስለሌለው ታምራት አላት። ቆይ ይሄ እኮ ሻይ ጠጥቻለሁ፣ እንዴት ያለ ፈቃድ ታመጫለሽ? አይ ጣጣ የለውም። ለዚህ ማስገቢያ ወደ አታጣ። በነገራችን ላይ ስለተዳፈርኩ በጣም ይቅርታ አለችው። ስትናገር ፈጠን እያለች በመሆኑ በጣም ገረመችው። ሻይውን ወደ አፉ አስጠግታ እየመለሰችና ጠረጴዛው ላይ እያስቀመጠች ወንድም ተጫወት ደግሞ ብቻን ነው ምን ነው አለችው። ብቻዬን አይደል ወደች ምድር የመጣሁት። አይ እንደሱማ ጥሩ አይደለም። በእርግጥ የሰው ልጅ ብቻውን ነው የተፈጠረው። ብቻውን ይችን ዓለም ከተቀላቀለ በኋላ ግን ህይወቱ በሙሉ በሌሎቹ ሰዎች ስር ነው። ብቻውን ህይወትን አይጋፈጣትም። የሰው ልጅ ማህበራዊ እንስሳ ነው እያለች ሰው አስፈላጊ እንደሆነ ጠቆመችው። ታምራት በሳይንሳዊ ትንታኔውና ፍልስፍናዋ በመደነቁ ከዚያም በላይ ብቻውን ከመብሰልሰል ስላዳነችው ስትመጣም ቢቀየማትም አሁን ግን ከእሷ ጋር መሆኑን ወደደው። 09 አለችው ሞባይሉ ላይ ቁጥሩን በማስቀመጥ። ምን አላት? ስልክ ማለቴ ነው፣ አድራሻ እንለዋወጥ። ፊቱ ላይ የሆነ ቅር ሲለው አስተዋለችና ምን ነው ቅር አለ? ምንም አለ ጥቂት እንደመደናገጥ ብሎ።
ከዚያ ደስ ባይለውም ይሉኝታ ስለያዘው ብቻ ስልክ ተለዋወጡ። ከዚያ ወደ ዶርሙ ሲሄድ ድንገት ሮቤልን አገኘውና አንቺ ከባድ ብትቸካ ይሻልሽ፣ አንቺም ከዚህ ላውንጅ ችክ ምናምን መጥበስ ጀመርሽ እንዴ? ታምራት ከቤተልሔም ጋር በመታየቱ የሆነ አፈርና ፈገግ አለና ጸጥ አለ። የዶርሙ ልጆች ሁሉም ለጥናት ላይብራሪ ገብተዋል። ጭንቀት መላ አካሉን ሲያተራምሰው ወደ ላይብራሪ እየተጣደፈ ሄደ። በዚህ ላይ እንዳለ ድንገት ስልኳ አንሳኝ የሚል ድምፅ አሰመችው። ቁጥሩን ተመለከተው። ከቤልጅየም ሚስ ሪካልስ ትምህርት እንዴት ነው? ደህና ነህ? በጣም ናፍቀኛል። የጥምቀት እቅዴ ቢሳካ ወደ ኢትዮጵያ እመጣለሁ። እስከዚያው 50 ሺህ የኢትዮጵያ ብር ልኬልሃለሁ። አመሰግናለሁ። እስከዚያኛው ጥሩ ነገሮች ሁሉ እመኝልሃለሁ። ቻው አላት። አስገምጋሚና ጥቁር የአሜሪካኖች የሚናገሩትን አይነት አክሰንት ያለው የታምራት አንደበት በነጯ ጆሮ ሲንኮለኮል በደስታ ማኑን አካች። ታምራት ወደ ተዋ እንዴት መመለስ እንዳለበት ሲያስብ ጭቅጭቅ ጭንቅ ይለው ጀመር። ስለ ሜዲሲን ወይም ሕክምና ሳይንስ ትምህርት ከኮርሶች ጠጠር ማለት የበለጠ ተማሪዎች በጭንቀት እንዲወጠሩ የሚያደርጋቸው ስለ ትምህርቱ በግነት የሚወራው ወሬ ነው። እኔ እንጃ አለ አይደል የሆነ ስፖርት ምናምን ሰሪ ሁኜ ብሆን ይሻለኝ ነበር አለ ኤርሚያስ። በእውነት ልክ ነሽ ኤርሚ፣ እኮ እንደዚህ እየተቃጠልሽ ዶክተር ከመሆን ሙዚቀኛ መሆን በብዙ ጥፊት ይሻላል። ቆይ ሙዚቀኛ ብትሆን ራሴን አዝናንቼ ህዝብን አዝናንቼ ዝና ገንዘብ አግኝቼ ህይወት ትርጉሟና ጣሟን መረዳት በጣም ነው እኮ የሚሻለው አለ መሬት በተቀላለቀለበት አነጋገር። ታምራት ግን ዝም ብሎ ፈገግ እያለ ያደምጣቸዋል። ታምራት ቀኑን በሙሉ ሲያጠና ዋለ። ጥቂት ደብሮት የት መሄድ እንዳለበት እየተጨናነቀ ሳለ ድንገት ተደወለ። እዴ ቤቲ እንዴት ነሽ? ህይወት እንዴት ይዘሻለች? ምንም አይደል። አንተ እንዴት ነህ? አይለቅበት። ታሚ አሁን ይመቻል። የሆነ አሳይመንት ነገር ብትተባበረ ምን አለባት ጊዜ ካለ። የህክምና ትምህርት ተማሪ ሆነሽ ምን ጊዜ አለ ብለሽ ነው? ቢሆን የምችለው ከሆነ ችግር የለም አላትና ወደ ስፔስ ማለት መማሪያ ክላሳቸው ተያይዘው ሄዱና ብጥር ብትንትን አድርጎ አስረዳት። የምክንያታዊነቱና ነገሮችን ሳይንሳዊ በሆነ መንገድ ከነባራዊ ዓለም ጋር እያገናኘ ሲያብራራላት ከምንም በላይ ተመስጣ ትከታተለው ነበር። ፍጹም አረካትም። ቆይ ታሜ የማስተማር ልምድ አለሽ እንዴ? እንዴት? በእውነት ኢንስትራክተራችን እንኳን እንዳንተ የማብራራትና የማስረዳት አቅም ያላቸው አይመስለኝም። ይህን ያህልማ አይጥሩ አይደለም። ለማንኛውም አመሰግናለሁ አለችው። ቤተልሔም ያደገችው ጎንደር ፒያሳ ነው። አያቷና ወንድሟ አሜሪካን ሀገር ስላሉና ብዙ የሚከራይ ቤት ስላላቸው በጣም ዘናና ቅምጥጥል አድርገው ነው ያሳድጓት። ቤቲ ከዚሁ ከጎንደር ነው ተወልደሽ ያደግሽው? አይደለም፣ የተወለድኩት አሜሪካን ሀገር ነው። ፋዘር ነፍሱን ይማረውና ደርግ ቀይ ሽብር እያለ ኢትዮጵያን ሲያድ በነበር በዛ መጥፎ ጊዜ አባቴ በብዙ እንግልትና ስቃይ በሱዳን ሀገር በኩል ወደ አሜሪካ ሄዶ ነበር። ከዚያ ድንገት አባቷን አስታውሳ ማልቀስ ጀመረች። እንዴ ቤቲ እንዲህማ ይደብራል። በእናትሽ ልቅስ የጀመርሽውን ጨርሽልኝ አላት ለስተስ ባለውና ጣፋጭ አንደበቱ። በነገራችን ላይ ወንድሜ አጎቶችና አያቶቼ አሁንም እዛው አሜሪካ ካሊፎርኒያ ስቴት ናቸው። ፋዘር ወደ ጎንደር ዘመድ ለመጎብኘት እንደመጣ በድንገተኛ በሽታ ሞተ። ፊቱ ላይ የሆነ ደመና የመሰለ ጥቁር ሐዘን በጉል ስታየው የእሱም አንጀት ይላውስ ጀመረ። እና እናቴና እኔ ያኔ እንደመጣን ምክንያታዊ በደንብ አላውቅም። ዳግም ወደ አሜሪካ አልተመለስንም። በነገራችን ላይ ማዘር አሜሪካን አትወዳትም። ሁሌም ልጄ አሜሪካ የሰው ልጅ መኖሪያ አይደለችም። ሁሌ በጭንቀትና ውጥረት ህሊናሽም ሆነ መንፈስሽ እርካታና ረፍት የማያገኙበት፣ በዚያም ላይ ደግሞ እንዲያ ሌት ተቀን ሰርተሽ የምታገኙ ገንዘብ በረከት የለውም። ምናልባት ወደዚህ ወደ ኢትዮጵያ ትንሿ ብርን ብትሆን ስትመነዘር ብዙ ስለሚመነዘር ጥሩ ሊሆን ይችላል። ከዛ ውጭ ግን እንደ ባሪያ የምትታይባት ራፍተኛና ችጋራም እየተባልሽ ሰላም የምታጭባት ብቻ ህይወት በአሜሪካ ብዙም የሚያጓጓ አይደለም እያለች ለአሜሪካ ያላትን ጥላቻ ሁሌ ትነግረኛለች ስትለው፣ በነገራችን ላይ አሜሪካ ወደ ስትመጪ የስንት ዓመት ልጅ ነበርሽ? ያኔ ቆይ እስኪ፣ አዎ የ7 ዓመት ልጅ ነበርኩ። አሜሪካ ሳለሽ አማርኛ ትናገሪ ነበር? በደንብ ነዋ። ሁለቱንም እንግሊዝኛንም አማርኛንም አቀላጥፌ እናገር ነበር። ነገር ግን ከዚህ ስመጣ ከልጆቹ ጋር ለመግባባት የሆነ አለ አይደል የአክሰንት ችግር ስለነበር በጣም ተቸግሬ ነበር። ብቻ ግን ቀስ በቀስ ሁሉንም ነገር እየተላመድኩት መጣሁ። አንድ ነገር ግን የምነግርህ ከዚህ ቤተክርስቲያን በጣም እወዳለሁ። ሚስጥ ነው እንጂ አሁን ድረስ ስጋው ደግሞ ወስዳለሁ አለችና ድንግልና አለኝ በማለት መንፈሳዊ ሰው መሆኗን ለማሳወቅ። በጣም ደስ ይላል፣ ቀጥይበት አላት በጣም ለማመን እየተቸገረና በታሪኳ እየተገረመ። ቆይ ታሜ አንተም እንደኔ ትወስዳለህ አይደል? ማለት ሳይህ ቀስታ የሆነ ግብረገብነትህ፣ አስተዋይነትህ ከዚህ ከማያቸው ወጣቶች ፍጹም የተለየ ነው። ስጋው ደግሞ የምትወስድ መሰለኝ። ታምራትም እንዳሰብሽው አይነት ሰው አይደለሁ አላት። ድንግጥ አለች እና በቃ አትሆነኝም ማለት ነው? ድንግል ካልሆንኩማ የሆነ ቅር አላትና ቆይ ጓደኛ ነበረች እንዲህ ስትለው አዎ አላት። የሆነ ዝርዝር ነገር ማውራት አልፈለግም። በቃ ቤቲ የሆነ የምቸክለው ኮርስ አለኝና ልሂድ ቻው እሺ
አላት። መልካም ችኬ ብለው ተለያዩ። ቤቴልሔም እሑድ ቅዳሜ ቤተሰብ ጋር ሂዳ ስለ ታምራት ላጎቷና ለእናቷ ብዙ አወረቻቸው። በታምር ስለ ወንድ ስታወራ ሰምተዋት ስለማያውቁ በጣም ተገረሙ። ሄሎ ታሜ አለችው ጥናቱን አቋርጦ ከቤተ መጽሐፍ ስልኩን እንዳነሳው። እንዴት ነው ጥናት አለችው ፈጠን ባለ አነጋገር። ስልቷ የምዕራባውያን ተጽዕኖ ይመስል ሁለመናዋ በፍጥረት ነው። ይኸውልህ ታሜ ይሄ አጎቴ ነው ተዋወቀው ስትለው ታምራት በጣም ደነገጠ። ከዚያም ሄሎ አለው ጎረን ያለ ወፍራም ድምፅ። ሰለሞን እባላለሁ። ማራኪ ውስጥ በመምህርነት አገለግላለሁ። የለው ትምህርት ክፍል ዲፓርትመንት ሄድ ነኝ። ቤቲ ስላንተ ጥሩነት ብዙ ነግረኝ ነበረ። በነገራችን ላይ ቤቲ በምንም ታምር ስለ ወንድ አውርታ አታውቅም። አስባ የምታውቅ አይመስለኝም። አንተ ግን ታሜ በጣም እድለኛ ነህ። በእውነት ቤቲ የምትመች አይነት ሰው ናት። ታምራት በጣም ግራ ተጋባ። እንዴ ይቺ ልጅ ምን ነው ከኔ የምትፈልግ አለ። ከዚያ አንድ ትልቅ ባዮኬሚስትሪ የተሰኘ መጽሐፍ ይዞ ማንበብ ጀመረ። ዩኒቨርሲቲ እውነትም ትንሿ ኢትዮጵያ ነች። ከብዙ ብሔር ብሔረሰቦች የተውጣጡ ወጣቶች መኖሪያ። ወጣትነት ጥሩ ነው። ቢናገሩ ተሰሚነት፣ ግልፍተኝነትና ትዕቢት የሚፈራረቁበት፣ ሁሉ ነገር ቀላል መስሎ የሚታይበት፣ ሁሉን ልሞክረው የሚባልበት። በተለይ ደግሞ ዩኒቨርሲቲ ውስጥ ተማሪዎች መሆን የሚፈልጉትን ትተው መሆን የማይፈልጉትን በጭንቀትና በጓደኛ ግፊት የሚያደርጉበት። ከነ ታምራት ዶርም የማያጨስና ማይቀም ታምራት ብቻ ነው። አንዳንዶቹ ካልሲያቸው ውስጥ በማስገባት ዶርም ካስገቡ በኋላ ሎከሩን እንደ መጋረጃ በመጠቀም መቃማቸውን በግሩፕ ይቀጥላሉ። ሲጋራ ያማረው ደግሞ ሽንት ቤት ያጫጭስና በጎን እያጠኑ እየቃሙ ጨዋታው ይደራል። ከጨዋታ ወደ መፎጋገር፣ አንዳንዴ በዲፓርትመንት አንዳንዴ ደግሞ በእምነት። የሕክምና ሳይንስ የትምህርት ክፍል ላይ አብዛኛውን ጊዜ እንደ ኢንጂነር ፋኩልቲ በዲፓርትመንት መፎጋገር የለም። ነገር ግን በቡድንና በግል በብሔርና በእምነት መዘላለፍ አለ። እባክህ እሱን የወፍ ቋንቋ ተውና በአማርኛ አውራ አለ ጫላ። ኪሮስ በትግሬነቱ ሲኮፈስ አይቶት የወፍ ቋንቋ ትላለህ እንዴ? አንተ ትግሬ እኮ ነኝ። ማን መሰልኩ? ምንድን ነው ትግሬ ታዲያ? እንዴ ደግሞ ደረቅ መሬት ይዛችሁ እንዲህ ልትኮፈስ ነው እያሉ ሲሰዳደቡ አይ ታምራት። ከዚያ በእናታችሁ እንዲህ አይነት ንትርክ ይቅርባችሁ። እስኪ አንድ ምሁር እስው የዩኒቨርሲቲ ተማሪዎች አላችሁ እንዴ? ፊደል ቆጥራችኋል እኮ ቢያንስ አለ ታምራት። አትፍረድበት። አእምሮ በጫትና ሲጋራ ደንዞ የለ። ይሄ ዩኒቨርሲቲ ስገባ እኮ አይደለም ባክተወኝ አለ ኪሮስ በመመረር። አይቻ ሀገር አሁን እኛ ነበር የሀገሪቱ መጥፎ ምስል መቀየር ያለብን። አሁን እኛ እኮ ነን ሀገሪቱን አንድ ማድረግ የነበረብን። አሁን እኛ እኮ ነን ችግሯን መፍታት የነበረብን። አሁን እኮ የአንደኛው መቶ ክፍለ ዘመን የለን። በዘር በሃይማኖት እንደ ጥንቱ ሰው መሰዳደብ በጣም ሊያሳፍረን ይገባል አለ ታምራት። የድሮውንም ልጆቹ መማር ለዘውም የነገዎች ዶክተሮች እንቆቅልሽ ሆኖበት። መማር ማለት የባህሪ ለውጥ ማምጣት ነበር። ግን ከዚህ መማር መሰልጠን ማለት ፀጉር ማንጨባረር፣ ሱሪ ማሳጠር፣ ረጅም ቲሸርት መልበስ። ከዛ የባሰው ደግሞ ምንም ማያውቁ ከገጠሪቱ የሀገራችን ክፍል የመጡትን ጨምሮ በጫት በሲጋራና በመጠጥ ራሳቸውን የሚጎዱ እንኳን በዚህ ድሃ ሀገር ለራሳቸው መሆን ብቻ ያሳዝናል። መማር ማለት ለሀቅ ስለ ሀቅ መኖር፣ ጥሩ ማሰብ፣ በፕራክቲካል ውስደም ወይም ደግሞ በጥናታዊ ጽሑፍ ወይም ደግሞ በተግባራዊ እውቀት የታነጸ ዜጋ አገር ችግርን የሚፈታ ነበረ አለ ታምራት። የጓደኞቹ ጣጣ የለሽና የአንደኛው ክፍለ ዘመን ሰው ማያስበውን ማሰብ ገርሞትና የወቱ